በምትሄዱበት ስፍራ ሁሉ የእግዚአብሔርን እጅ ማየት ትጀምራላችሁ። መስሪያ ቦታችሁ ስትገቡ በሚታይ መልኩ የእግዚአብሔርን እጅ ታያላችሁ። ቤታችሁ ስትገቡ በሚታይ መልኩ የእግዚአብሔርን እጅ ታያላችሁ። በልጆቻችሁ ላይ የእግዚአብሔርን እጅ በሚታይ መልኩ ታዩታላችሁ። በጤንነታችሁ ላይ የእግዚአብሔርን እጅ በሚታይ መልኩ ታዩታላችሁ። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ዛሬ እዚህ ውስጥ ያላችሁ ሰዎች የእግዚአብሔርን እርዳታ ተቀብላችሁ ጣላችሁ። ባይዘዌ የእግዚአብሔር እርዳታ የሚያስፈልጋቸው ሰዎች ደካማ ለሆኑት ብቻ አይደለም፣ ብርቱ ለሆነው ሰው እንኳን የእግዚአብሔር እጅና የእግዚአብሔር እርዳታ ያስፈልገዋል። አያስፈልገኝም ማለት የሚችል ሰው የለም እዚህ ምድር ላይ። ግዴታ የእግዚአብሔር እርዳታ ያስፈልገናል። እንደ ክርስቲያን ስንኖር በምንኖረው ህይወት ላይ ፍሬያማ እንድንሆን። ለምን መጽሐፍ ቅዱስ ላይ አንድ በጣም የሚገርመኝ ቃል አለ። በግንዱ ላይ እኛ መተከላችንን ይናገራል የእግዚአብሔር ቃል፣ ግን የማያፈራውን እንደሚቆርጠው ይናገራል መጽሐፍ ቅዱስ። በዚህ በክርስትና ህይወታችሁ ላይ ስትመላለሱ ፍሬያማ ለመሆን ግዴታ የእግዚአብሔር እርዳታ ያስፈልጋቸዋል። የእግዚአብሔር እርዳታ ሁላችንም ያስፈልገናል። ዛሬ ደግሞ እርዳታውን በህይወታችሁ ላይ ማየት ትችላላችሁ። ዛሬ እቺ ቀን እግዚአብሔር አሳልፎ ይሰጠናል። በዚህች ቀን የእግዚአብሔርን እርዳታ ተቀብለን እንወጣለን። እግዚአብሔር ከኛ ጋር አብሮ ይራመዳል። የእግዚአብሔር አይኖች ወደኛ ይመለከታሉ። የእግዚአብሔር ልብ ወደኛ በኢየሱስ ስም ያያል። ልቡ እንዲራራልን እንጸልያለን። ክብር ለኢየሱስ ክርስቶስ ይሁን። መንፈስ ቅዱስን በመባረክ ጀምራለሁ። ከዛ በኋላ ወደ ቃል እናልፍና በዛ ቃል ላይ ተመስርተን እንጸልያለን። ክብር ለኢየሱስ ይሁን። ይህንን ጊዜ ሰጠን መንፈስ ቅዱስ ስሙ ይባረክ። ሁላችሁም ዛሬ ነፍሳችሁ ተባርኮ መንፈሳችሁም ተባርኮ ልባችሁ ሐሴት አድርጎ ከዚህ ስፍራ እንደምትወጡ አምናለሁ። ጌታ መንፈስ ቅዱስ ይህንን ቀን ይሰጠናል አሳልፎ። ክብር ለኢየሱስ፣ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። መጽሐፍ ቅዱስ ሲናገር እንደ ፍቃዱ ብንለምን የሚል ቃል ስላለ እንደ ፍቃዱ ደግሞ ለመለመን ከኛ የሚጠበቀው የእግዚአብሔር ፍቃድ በእግዚአብሔር ቃል ውስጥ ስለሆነ ያለው የእግዚአብሔርን ቃል አነባለሁ። ከዛ ደግሞ በዛ ላይ ተመስርተን እንጸልያለን። ሃሌሉያ። እንዲህ የሚል ቃል አለ ትንቢተ ዳንኤል ላይ ትንቢተ ዳንኤል ምዕራፍ 3 ቁጥር 19 ጀምሮ እንዲህ የሚል ቃል አለ። የዚያን ጊዜም ናቡከደነጾር በሲድራቅ በሚሳቅ በአብድናጎም ላይ ቁጣ ሞላበት። ይህን ክፍል ስታነቡ አንድ ነገር ከዚህ በፊት ባለው መንገድ ላይ እንዲገባችሁ ፈልጋለሁ። ንጉሱ ናቡከደነጾር አንድ ነገር ነው ያደረገው። ሲድራቅ ሚሳቅና አብድናጎን አንድ ነገር አላቸው። እኔ እዚህ ጋር ላሰራሁት ጣዖት ላሰራሁት አምላክ እንድትሰግዱና እንድታመልኩ እፈልጋለሁ ነው ያላቸው። እነኚህ ልጆች ደግሞ ኖ ያንተ የተሰራውን ይህንን ሰው የሰራውን አምላክ አናመልክም፣ ላንተ አምላክ ለምትለው ደግሞ እኛ እንገዛም ያሉበት ክፍል ነው። በቁጣ ከተሞላ በኋላ እንደዚህ አለ። የፊቱም መልክ ተለወጠባቸው፣ በጣም ተቆጣ እንደማለት ነው። እርሱም ተናገረ፣ የእቶኑም እሳት ይንደድ፣ ከነበረውም ይልቅ 7 እጥፍ አድርገው እንዲያነዱት አዘዘ ይላል ቃሉ። መጀመሪያ ላይ ያመጣቸውን እሳት አነደደ። ማታመልኩና ማትሰግዱ ከሆነ እኔ ለማመልኩ አምላክ ወደዚህ እሳት እጠላቸዋለሁ ብሎ አስፈራራቸው። እነሱ አንሰግድም በፍጹም ባሉት ጊዜ እንዲፈሩ 7 እጥፍ እንደገና እሳቱን አነደደው። ቁጥር 20 ላይ ከዛ እንዲህ ይላል፣ ሲድራቅና ሚሳቅም አብድናጎም ያስሩ ዘንድ ወደሚነደው ወደ እቶን እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። አሁን ምን አዘዘ? 7 እጥፍም እንዲነድ ተደርጎ እነሱ አቋማቸውን አልቀይርም በማለታቸው ምክንያት ንጉሱ ናቡከደነጾር ምን አደረገ? ወደ እቶኑ እሳት ውስጥ እንዲወረውሯቸው አዘዘ ከአለቆች ውስጥ። የዚያን ጊዜም እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረበውም ልብሳቸው ጋር ታስረው በሚነደው በእቶን እሳት ውስጥ ተጣሉ። ምንም ነገር አላስቀረላቸውም፣ እንዲቃጠሉ እንዲነዱ። ባይዘው አንድ ነገር እንዲገባችሁ ፈልጋለሁ። ሰውየው
እንዲገደሉ ብቻ ማድረግ ይችላል። እነኚህን ሰዎች አላመልክ በማለታቸው ምክንያት እሳቱ ሲጥላቸው እሱ ለሚያመልከው አምላክ ዞሮ ዞሮ በተዘዋዋሪ ምን እያደረጋቸው እንደሆነ ታውቃላችሁ? መስዋዕት እያደረጋቸው ነው። ምን እያደረጋቸው ነው ያለው ናቡከደነጾር? እነኚህ 3 ልጆች እሱ ለሚያመልከው አምላክ አልሰግድም ካሉ እነሱን አንገታቸውን ቀልቶ መግደል ይችላል። ሰራዊቶቹ ወግተው እንዲገሏቸው ማድረግ ይችላል። ተሰቅለው እንዲሞቱ ማድረግ ይችላል። ለእንስሳ ዳንኤል ከዚህ በፊት ዳንኤል እንደተደረገበት ከዚህ በኋላ በሚቀጥሉት ክፍሎች ላይ ዞሮ እነሱ ጋር እንደሚደረግ ስርዓት አለ። ምን አይነት ስርዓት? በአንበሳ ጉድጓድ ሰዎች ይጣላሉ ሲቀጡ፣ በዛ ጉድጓድ ውስጥ መጣል ይችላል። ለምንድን ነው ግን በእሳት እንዲነዱ የፈለገው ካላችሁኝ፣ ለሱ ለሚያመልከው አምላክ መስዋዕት እያደረጋቸው ነው። በምን አይነት መንገድ ካላችሁኝ፣ ታመልካላችሁ፣ ማታመልኩ ከሆነ መስዋዕት ነው አደረጋቸዋለሁ ያለው። ምክንያቱም በዛ ዘመን ላይ ሰዎች ለሚያመልኩት አምላክ መስዋዕት ሲያደርጉ በማቃጠል ጭምር ስለሆነ መስዋዕት የሚያደርጉት ማለት ነው። ሊሰዋቸው ስለፈለገ የሱን አምላክ ለማስደሰት እነሱ መሰዋት ስለፈለገ እንዳለ እስካላቸው ጨርቅ እስካላቸው ዕቃ በሙሉ እሳት ውስጥ እንዲወረወሩ አደረገ። ከዛ በኋላ ቁጥር 22 ላይ እንዲህ የሚል ቃል አለ። የንጉሱም ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድድ ሲድራቅና ሚሳቅን አብድናጎም የጣሏቸውን ሰዎች የእሳት ወላፈን ገደላቸው። የሚደንቅ ነው። እነኚህ አለቃዎች አንድ ነገር ነው ያደረጉት። የንጉሱ ቁጣና የንጉሱ ትእዛዝ በኃይል ስለሆነ ወዲያው አንድ ነገር አደረጉ። ቶሎ አንስተዋቸው ወደ እሳቱ ሊጠሯቸው ሲወረውሯቸው የእሳቱ ኃይል እጅግ በጣም ጠንካራ ስለነበረ ያ የዛ እሳት ኃይልና የተወነጨፈው የእሳቱ አቅም ይብስ አለቆቹን እነኛን ሎሌዎች ገደላቸው። የንጉሱን ታዛዦች ማለት ነው። ሞቱ ከእሳቱ አቅም የተነሳ። እነዚህም 3 ሰዎች ሲድራቅ፣ ሚሳቅ፣ አብድናጎም ታስረው በሚነደው በእቶን እሳት ውስጥ ወደቁ። እንዳይንቀሳቀሱ እንኳን አስሯቸዋል። መፍታት እንዳይችሉ፣ ሮጦ መውጣት እንዳይችሉ አንድ ላይ አስሮ ነው እንዲጣሉ ያደረጋቸው። እሳት ውስጥ ተጣሉ። እሱ ለሚያመልከው አምላክ ደስ እንዲለው ሲል እነሱን መስዋዕት አደረጋቸው። እሳት ውስጥ እንዲጣሉ በማድረግ መስዋዕት አደረጋቸው ለሱ አምላኩን ለማስደሰት። ከዛ እንደዚህ ሆነ። የዚያም ጊዜም ንጉሱ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረም? ከዚህ በኋላ ነው እንግዲህ የእግዚአብሔር እንቅስቃሴ የተገለጠ። እግዚአብሔር መርዳት እነሱን ጀመረ። 3 ሰዎች አልነበሩ አስረን ይጣልነው አለ። ከዛ ብሎ ተናገራቸው ይልና እነርሱም ንጉሥ ሆይ እውነት ነው ብለን ለንጉሱ መለሱለት። እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱት በእሳት ውስጥ መካከል የሚመላለሱ 4 ሰዎችን አያለው፣ ምንም አላቆሰላቸውም፣ የ4ተኛውም መልክ የአማልክት ልጅ ይመስላል ብሎ መለሰ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ደግሞ አሁን የሱ የሆኑትን ልጆች መስዋዕት እንዲሆኑ አልፈቅድም አለ። እግዚአብሔር ሊረዳቸው ተነሳ። አያችሁ፣ እነኚህ ሰዎች የተነሳው እሳት ለነሱ እንደ መጫወቻ ነው የሆነላቸው። የተነሳው እሳት እነሱ ኢንጆይ እንዲያደርጉበት ነው ያደረጋቸው። ያ የተነሳው እሳት ግን ለጠላቶቻቸው ግን ሞትን ነው ይዞ የመጣው። ክብር ለኢየሱስ ይሁን። አንዳንድ ጊዜ እኮ እናንተ ህይወት ላይ የሚፈጠሩ ሁኔታዎች እናንተ ስለሆናችሁ ብቻ ነው ያለፋችሁበት። የሆኑ ሰዎች እናንተ ያለፋችሁትን ቻሌንጅ ቢያልፉ በህይወት ላይ አይኖሩም ይችላሉ። የሆኑ ሰዎች እናንተ ያለፋችሁበት ስቃይና መከራ፣ ያለፋችሁበት አስቸጋሪ ህይወት እንዲጠፉ ባክ እንዲያደርጉ ወይ ደግሞ እንዲሞቱ ያደርጋቸው ነበር። የእግዚአብሔር እርዳታ ከእናንተ ጋር ስላለ ነው ዛሬ እዚህ ስፍራ ላይ ድጋሚ ኖራችሁ የተገናኘነው። ሁልጊዜ የምናገረው አንድ ቃል አለ። በወረርሽኝ በትንፋሽ የሚተላለፍ አንድ ከባድ ቫይረስ እዚህ ምድር ላይ ሙሉ ምድር ላይ ተነስቶ አስጨንቆ ነበር። ኮሮና የሚባል ቫይረስ። ብር አለን የሚሉ ሰዎች ብራቸው ምንም ዋጋ እንደሌለ አሳይቷቸዋል። ኃይል አለን የሚሉ ሰዎች ኃይላቸው ምንም እንደሆነ አሳይቷቸዋል። ኃያል ነን የሚሉት አገሮች ኃያል አለመሆናቸውን ያሳየ ቫይረስ ነው። ይሄ ቫይረስ ጎረቤታችሁ ያለን ሰው እኮ ገሏል። አይደለም እንዴ? እዛ ዓመት ላይ እጅግ በጣም በቁጥር የሚበዙ በሚሊዮን የሚቆጠሩ ሰዎች ከዚች ምድር ላይ ሞተዋል፣ አልፈዋል።
አካባቢያችሁ ላይ ሰዎች ሞተዋል፣ አልፈዋል። ቤታችሁ አካባቢ ጎረቤታችሁ ጋር ሰዎች በዚህ ቫይረስ ሞተዋል፣ አልፈዋል። እዚህ 2018 የሚባል ዓመተ ምህረት ውስጥ ያልገቡ ሰዎች በዙሪያችሁ አሉ። አስታውሱ ብላችሁ 2017 የሚባለው ዓመተ ምህረት ላይ የቀበራችኋቸው ሰዎች ብዙ ናቸው። ለቅሶ የደረሳችኋቸው ሰዎች ብዙ ናቸው። ግን ያ እነሱ እንዲሞቱ ያደረገ ምክንያት ግን እናንተን መግደል አልቻለም። እናንተ አሁንም እዚህ 2018 የሚባለው ዓመተ ምህረት ላይ ያላችሁ፣ ይሄ የሚያሳየው አንድ ነገር ነው። የእግዚአብሔር እርዳታ በእናንተ ህይወት ላይ ምን ያህል እንደተገለጠ። ክብር ለኢየሱስ ይሁን። እዚህ ጋም የምታዩት እነኚህ ሶስት የሚደንቁ በእምነት የሚደንቁ የእግዚአብሔር ሰዎች ሲድራቅ ሚሳቅና አብደናጎ አንድ ነገር ነው ያደረጉት። አንተ ለምታመልከው አምላክ አንሰግድም፣ እኛ የምናመልከው አምላክ እውነት ባይሆንም አሉ። ለምን? አይተውት አያውቁም። በአይናቸው ተገልጦ ገባችሁ? አይተውት አያውቁም። የሚያመልኩትን የእስራኤል አምላክ ተገልጦ አይተውት አያውቁም። በአይናቸው ምን እንደሚመስል አይተውት አያውቁም። ፊት ለፊት እንደዚህ አውርተውት አያውቁም። ስለዚህ እነሱ እንኳን ቢያድነንም ባያድነንም አሉ። በቃ ቢያድነንም ባያድነንም ብንሞት እንመርጣለን እንጂ ለአንተ ጣዖት ለአንተ አምላክ አንሰግድም አሉ። እሱ የሱን አምላክ ለማስደሰት ሲል ግን እነሱን መስዋዕት አደረገ። እሳት ውስጥ ወረወራቸው። እነሱን እሳት ውስጥ የወረወሯቸው ሰዎች በዛ እሳት ምክንያት ሞተዋል። አይገርማችሁ? እነሱን ወደ እሳት ውስጥ የወረወሯቸው ሰዎች በዛ እሳት ሞተዋል። እነሱስ እሳት ውስጥ ገብተው ኢንጆይ ያደረጉበት ነው ያሉት። በእሳቱ ኢንጆይ ያደረጉበት ነው ያሉት። አልነካቸውም እሳቱ። ልብሳቸውን አልነካም፣ ጸጉራቸውን አልነካም። ኢቭን እንኳን ከዚህ ቆይ ዝቅ ብዬ ላንብበውና እንጸልያለን። የሚደንቅ እኮ ነው የእግዚአብሔር ነገር። እንዲህ ይላል። ከዛ የዚያን ጊዜም ናቡከደነፆር ወደሚነደው ወደ እሳቱ እቶን በር ቀርቦ ይልና እናንተ የልዑል አምላክ ባሪያዎች፣ አሁን ገና የልዑል አምላክ ባሪያዎች አለ። የኔ አላለም። አሁን እሳት ውስጥ እስኪጥላቸው ድረስ የኔ ባሪያ የሱ ባሪያ እንደሆኑ አምኖ ነው እንዲገዙ ያስጨነቃቸው የነበረው። ልክ እዚህ ጋር ግን የሆነ እጅ ሲገለጥ የሆነ ኃይል ሲንቀሳቀስ አየ። ስለዚህ አነጋገሩን እንኳን አስተካከለው። ንጉስ የሆነ ሰውዬ ነው እንግዲህ አነጋገሩን አስተካከለው። ለምን? ፈርቷል፣ ደንግጧል። እናንተ የልዑል አምላክ ባሪያዎች አለ። የኔ ሳይሆን የልዑል አምላክ ባሪያ ናቸው አለ። አመናው። ከዛ እንደዚህ አለ፣ ሲድራቅና ሚሳቅ አብደናጎም አለ ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም ከእሳቱ መካከል ወጡ። መሳፍንቱና ሹማምንቱም አዛዦቹና የንጉሱ አማካሪዎች ተሰብስበው እሳቱ በእነዚህ ሰዎች አካል ላይ ኃይል እንዳልነበረው። ሃሌሉያ! ደስ የሚል ቃል አይደለም ይሄ? እሳቱ በነሱ ላይ አለ ምንም አይነት ኃይል እንዳልነበረው፣ የራሳቸውም ጠጉር እንዳልተቃጠለ፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። እሳቱ ኃይለኛ ነው። ገባችሁ? ኃይል የሌለው አይደለም። ግን በነሱ ላይ ግን ኃይል የለውም። ሲያዩት በነሱ ላይ ምንም ኃይል እንደሌለው አይተው ተገረሙ። እመኑኝ፣ ዛሬ ለእናንተ እግዚአብሔር የሚያደርገው እንደዚህ ነው። ምንም አይነት ውጊያ፣ ምንም አይነት ጦርነት፣ ምንም አይነት ተጽዕኖ በእናንተ ህይወት ላይ ኃይሉን ማሳየት አይችልም በኢየሱስ ስም። ሃሌሉያ! እናንተ ህይወት ላይ የሚነሱ እኮ እያንዳንዱ ችግሮች፣ የሚያስለቅሷችሁ ሁኔታዎች፣ በሽታ፣ እያንዳንዱ ነገር ሲፈጠር ኃይላቸውን ለእናንተ ለማሳየት ነው ያን ሁሉ ርቀት የሚያደርጉት። ሰይጣን ኃይሉን ሊያሳያችሁ ነው ያን ሁሉ ርቀት የሚሄደው። እናንተ ላይ ግን በኢየሱስ ስም ኃይሉ አይገለጥም።